ጌታ ሆይ እናመሰግናለን። ክብር ላንተ ይሁን፣ ክብር ላንተ ይሁን። አንተ ታማኝ አምላክ እናመሰግናለን። በመካከላችን ስላለ ተባረክ። ድምጽን እየላክ ስላለ ተባረክ። ኃይልን እየላክ ስላለ ተባረክ። ጌታ ይመስገን። ጌታ የተናገረኝ ስለ ኢትዮጵያ ይሄ ድምጽ ነው። ኢትዮጵያ ወደ ላቀ ከፍታ የምትሻገርበት ጊዜው ነው። ኢትዮጵያ ወደ ላቀ ከፍታ የምትሻገርበት ጊዜው ነው ያለኝ። ስለዚህ ለሰሜኑ ከፍታ ይሆናል፣ ለደቡቡ ከፍታ ይሆናል፣ ለምዕራቡ ከፍታ ይሆናል፣ ለምስራቅ ከፍታ ይሆናል፣ ለኢትዮጵያ ከፍታ ይሆናል። እጆቻችሁን ከፍ አድርጉና እናንተ ኢትዮጵያን ወክላችሁ ለኢትዮጵያ ለመጸለይ ወደዚህ ስፍራ ስለመጣችሁ እናቶቼ እጃችሁን ከፍ አድርጋችሁ እንደዚህ በሉ ከኔ ጋር ኢትዮጵያ ወደ ላቀ ከፍታ የምትሻገርበት ጊዜው ነው በሉ። ዛሬም ይህንን ትንቢታዊ መልእክት በአገራችን ኢትዮጵያ ላይ የምናውጀው ሁኔታን አይተን አይደለም፣ ነገሮችን አይተን አይደለም። እግዚአብሔር የነገረን ድምጽ አምነን ነው። እግዚአብሔር ካለ ደግሞ አለ ነው። ይሁን በሚል ቃል ሰማይን የሰራ አምላክ፣ ይሁን በሚል ቃል ሰማይን የፈጠረ አምላክ፣ ይሁን በሚል ቃል ምድርን የፈጠረ አምላክ የሀገራችን የኢትዮጵያን ታሪክ መቀየር አያቅተው። ኢትዮጵያ ወደ ላቀ ከፍታ የምትሻገርበት ጊዜው ነው። ይህ ሆኖ በዘመኔ አያለው ምድሬ ላይ እግዚአብሔር ያለው እንጂ ሰው ያለው አይሆንም። ኢትዮጵያ ላይ እግዚአብሔር ያለው እንጂ ጨለማ ያለው አይሆንም። የኢትዮጵያን ምድር አንድ አድርገናል፣ ቀላቅለናል። ሰላም ወደ ህዝቡ ይግባ፣ ፍቅር ወደ ህዝቡ ይግባ፣ አንድነት ለህዝባችን ይሁን። አፈሩን እንደቀላቀልን ከመላ ኢትዮጵያ አፈሩን ይዘው መጥተው ይሄው ቀላቅለናል። በፊት ጸልየናል። በኢየሱስም እንዲሁ በልብ አንድነት እንድትባርከን ጸልየን፣ እንድታያይዘን ጸልየን። ለሀገር ሰላም ይሁን፣ ለወገናችን ሰላም ይሁን፣ ለእናቶች ሰላም ይሁን፣ ለአባቶች ሰላም ይሁን፣ ለወጣቱ ትውልድ ሰላም ይሁን። ጭንገፋ ያስቸገራቸው ምድር ጭንገፋ ይቆም። ጭንገፋ ያስቸገራቸው ምድር ላይ ጭንገፋ ይቆም። ምሬት ያለበት ምድር ላይ ምሬት ይነሳ። እርግማን ካለበት ምድር እርግማን ይሰበር። ክፉ መሰዊያዎች ሁሉ ይፍረሱ። የአመጻ መሰዊያዎች ይፍረሱ። የርኩሰት መሰዊያዎች ይፍረሱ። የጦርነት መሰዊያዎች ይፍረሱ። የበሽታ መሰዊያዎች ይፍረሱ። የሐዘን መሰዊያዎች ይፍረሱ። የጭንቀት መሰዊያዎች ይፍረሱ። የመለያየት መሰዊያዎች ይፍረሱ። የዘረኝነት መሰዊያዎች ይፍረሱ። ክፉ መሰዊያዎች ከምድራችን ላይ ይፍረሱ። ከሰሜን ላይ ይፍረስ፣ ከምዕራብ ላይ ይፍረስ፣ ከደቡብ ላይ ይፍረስ፣ ከምስራቅ ላይ ይፍረስ፣ ከመሃል ኢትዮጵያ አዲስ አበባ ላይ ይፍረስ፣ ከገጠሩ ላይ ይፍረስ። ክፉ መሰዊያ ይፍረስ። ህዝባችንን ያጎሳቆለ አርሶ አደሩ አርሶ ለፍቶ ደክሞ ፍሬ አልሰጥ ያለ ምድር ሁሉ በኢየሱስም ይፈወስ። ፍሬ አልሰጥ ያለ ምድር ይፈወስ። ውሃው ይፈወስ፣ ወንዙ ይፈወስ፣ ተራራው ይፈወስ። ምድር ለኢትዮጵያውን ሀብቶቿን ትስጥ። ማዕድናቶች ይውጡ፣ ወርቆች ይውጡ፣ እንቁ የሆኑ ማዕድናቶች ከምድሪቱ ይውጡ፣ ወርቆች ይውጡ፣ የተማሩ ታላላቅ ሰራዊቶች ይውጡ፣ ኃያላኖች ይነሱ። ከምድራችን ላይ የተማሩ ምሁራኖች ይውጡ። ምድራችን ትባረክ፣ ህዝባችን ይባረክ። የተቸገረ ህዝብ ይረፍ፣ የተራበ ህዝብ ምግብን ያገኝ። የተቸገረ ህዝብ በኢየሱስም ይረፍ፣ ለሁሉ እረፍት ይሁን። ሰላም ለሀገራችን ኢትዮጵያ፣ ሰላም ለምድራችን፣ ሰላም ለሀገራችን ኢትዮጵያ፣ ሰላም ለምድራችን፣ ደስታ ለሀገራችን፣ ሰላም ለሀገራችን። በኢየሱስም ሆነ ተፈጸመ፣ በኢየሱስም ሆነ ተፈጸመ።